ሰላም እንደምን አላችሁ? ወዲ አዶኒያስ ካር ቤተሰቦች ዛሬታችን ይዤላችሁ የቀረብኩት ተሽከርካሪ BYD በሀገራችን ውስጥ እየገቡ ከሚገኙ አዳዲስ የBYD ሞዴሎች መካከል አንዱ የሆነውን BYD Song L DMI የሆነ ተሽከርካሪ የተሽከርካሪ ሙሉ ለሙሉ ሃይብሪድ ነው። እንደምታውቁት በሀገራችን ላይ በብዛት የBYD ቢሆኑ የሌላም ሃይብሪድ ተሽከርካሪዎች አሉ። ከነሱ አንፃር የትኛው ከየትኛው ይሻላል የሚለውን በስፋት እናያለን። የተሽከርካሪ ስላሉት በጣም አስገራሚ ነገሮች አሉ። እነሱንም ከነዋጋው ይዤላችሁ መጥቻለሁ። ከመረጃዎቹ ጋር አብራችሁን ቆዩ። አርኔስ ነኝ። መልካም ቆይታ። የተሽከርካሪ እንግዲህ የBYD ከሚያመርታቸው ሃይብሪድ መኪኖች መካከል አንዱ እንደሆነ ይታወቃል። እነዚህ በቅርቡ 2024 አካባቢ መመረት የጀመሩ ተሽከርካሪዎች ናቸው። በጣም ዘመናዊ መኪኖች ናቸው። ከምታውቋቸው ሌሎች የሃይብሪድ ተሽከርካሪዎችም ውስጥ ላይ ያላቸው ነገር ይለያል። ሞተራቸው 1.5 ሊትር 4 ሲሊንደር ነው። ይሄ ደግሞ ከሌሎች የBYD ሃይብሪድ ተሽከርካሪዎች ጋር ኢንተርቼንጀብል ነው። ስፔር ብትፈልጉ ግዴታ እሱም ለማስመጣት አስቸገሩም። የሌሎቹ እነ ሶንግ ፕላስ ላይ የምናገኛቸው እነ ሻርክ ላይ የምናገኛቸው 1.5 ሲሲ ከሱ ጋር ተቀራራቢ የሆነ አንድ አይነት ናቸው ማለት እንችላለን፣ ሞተር የነዳጅ ሞተራቸው። ስለዚህ እሱን ሼር ማድረግ እንችላለን። የተሽከርካሪ ግን እኔ በጣም ከልቤ የወደድኩት ነገር የመኪናው አጠቃላይ ዲዛይኑ ነው። ለምሳሌ አሁን በዚህ በኩል በመጀመሪያበት ጊዜ ምልክታችን መብራቶቹ ለየት ያሉና የሚያምሩ መብራቶች ናቸው። እነዚህ መብራቶች LED መብራቶች ናቸው። መብራቶቹ ላያቸው ላይ ዴይ ታይም ረኒንግ ላይት አላቸው። ወደታች ዝቅ ስንል ደግሞ እዚህ ጋር እንደምትመለከቱት ራሱን የቻለ ኤርቬንት አለ። ይህም ኤርቬንት ፈንክሽናል ነው። እንደ ሌሎቹ ለጌጥ ብቻ ሳይሆን ይሄኛው ፈንክሽናል ነው። እዚህ ላይ ከዚህ ጀምሮ ሙሉን እንደምትመለከቱት ፓርኪንግ ሴንሰሮች አሉት። ይሄኛው ሞዴላቸው ከፍተኛው ትሪም ሌቭል ነው። ራሱን በራሱ ፓርክ የማድረግ አቅም አለው። ለዛም ነው እዚህ ጋር የምትመለከታቸው ፓርኪንግ ሴንሰሮች በዛ ያሉት። እንደምትመለከቱት ደግሞ እዚች ጋር ራሱን የቻለ ራዳር አለው። ይሄም መኪናው አዳፕቲቭ ክሩዝ ኮንትሮል የሚባል ፊቸር አለው። ራሱን በራሱ ሃይዌይ ላይ የምንጠቀምበት እነሱ ነገሮች ለመጠቀም የሚያስችለን ነው። ከታያችሁ እዚች ጋር ካሜራ አለች። ከፊት ለፊት ያለው ነገር ምን አለ የሚሉት ነገሮች እያየን እንድናሽከረክር የሚያግዘን ነው። ከዚህ በተጨማሪ ደግሞ ከዚህ ጀምሮ እንደዚህ ሙሉውን አንድ ላይ የሚሄድ አለ። ይሄ በሚሆንበት ጊዜ BYD Song L ኤሌክትሪክ ሞዴሉን ከዚህ በፊት አይተነዋል። ኢትዮጵያ ውስጥ ሲገባ መጀመሪያ የሰራ ነው እኛ ነን። ከዛ በኋላም በአካል ተገኝተን ያለውን ነገር አይተናልና እዛ ላይ ያለውን መመልከት ይችላልላችሁ። እሱን የፊተኛው ገጽታቸው ይሄኛውና ያኛው ተመሳሳይ ነው። እዚች ጋር ያለች ብቻኛዋ ነገራቸው ሁለቱም ያው አባውን ሰዓት ታዋቂ የምንላቸው ሰዎች ያሽከረከሩት የሚገኝ ተሽከርካሪ ነው። እሱም ይሄኛውም ደግሞ ረጅም ርቀት የምንጓዝ ከሆነ ከኤሌክትሪኩ ይልቅ ሃይብሪድ የምንመርጥ ከሆነ የኛው ተሽከርካሪ ይበልጥ ተፈላጊ ሞዴላቸው ነው። የተሽከርካሪ መልከታችን ከጎን ገጽታው በምናይበት ጊዜ እንደምትመለከቱት መኪናው ወደ ሚድ ሳይዝ SUV ነውና ለየት ያለ ነው፣ የሚያምር ነው። ከለራቸው የተለያየ ከለር አማራጮች አሏቸው። እኔ ግን በግሌ ይሄኛው ነው የምወደው። ወደ ሰማያዊ ነገር ናቸው። ይሄኛው ፕለጊን ሃይብሪድ ናቸው። በዛ በኩልም በዚህ በኩልም አላቸው። እዚህ ጋርም ፕላስቲክ ክላዲንግ አለ። ከዚህ በፊት የሰራነው የገመቺ ስናይታችሁት ከሆነ እነሱ ላይ ይሄ ቦዲ ከለር እና የፕላስቲክ ክላዲንግ ከለር አንድ አይነት ነው የሚደረገው። እነዚህ ላይ በሚሆንበት ጊዜ ደግሞ ከቦዲውና የፕላስቲክ ክላዲንግ የተለያየ ከለሮች ይኖራቸዋል። እዚህ ጋር በመጣበት ጊዜ የተሽከርካሪ ላይ የተገጠመለት ቸርኪ ባለ 19 ነው። ነገር ግን እዚህ ጋር አንድ ማሳየት የምፈልገው ነገር አለ። ስትጠይቁኝ ስለነበረ ማለት የቸርኪ ሳይዝ እንዴት ነው የምናነበው፣ ጎማ እንዴት ነው የምናነበው የሚለው አሁን 235 ይላል። 235 የሚለው የጎማው ወደ ጎን ያለው ስፋቱ ነው። ይሄኛው 50 ይለናል። 50 ደግሞ የ235 ስንቱ ነው? ምን ያህል ይሄ ከጎን ያለው የ235 ምን ያህሉን ያክላል የሚለው 50% የምታክል ታክላለች። ይሄኛው R ነው። R በሚሆንበት ጊዜ መኪናው እስከ ምን ያህል ቶፕ ስፒድ መጓዝ ይችላል። ምክንያቱም መኪናው ምንም ያህል ፍጥነት ቢኖረው ጎማው ሬት የተደረገው ስንት ድረስ ነው የሚለው ነገር ካላወቃችሁት ያስቸግራችኋል። ይሄንን ቪዲዮ ላይ ከስር ተጽፎ ታገኙታላችሁ። R ሲሆን እስከ ስንት መጓዝ እንደሚችል። ይሄ ደግሞ 19 በሚሆንበት ጊዜ እቺኛው የቸርኪ ሳይዙ ለምሳሌ በዚህ በኩል ሌላ ተሽከርካሪ አለ። ለዚህም በምናነበት ጊዜ አሁን 265 ይለናል። 265 ወደ ጎን ስፋቱ ነው። 40 ይችኛው የ265 40% ምትሆን ነው። R ነች። ከዛ 21 ይሄኛው 21 ኢንች ነው። በዚህ በኩል መመልከት እንችላለን እዚህኛው ላይ ማለት ነው። እንደዚህ አድርገን ጎማችን ምን አይነት ነው የሚለውን መመልከት ማወቅ እንችላለን በምንገዛበት ጊዜ። የቸርኪ ሳይዙን አይተናል። ፍሬን ሲስተማቸው ይሄኛው ዲስክ ነው። ወደፊት ስንሄድ ደግሞ የቬንቲሌተር ዲስክ ተገጥሞላቸዋል። የኋለኛው እንዳለ እንትን ናቸው፣ ቲንት ናቸው። ፓርሻሊ ቲንት የሚባሉት ነገር ናቸው። በጣም ድብን ያለ ቲንት ሳይሆን ፓርሻሊ ነው፣ ግን አሪፍ ነው፣ ደስ ይላል። ከዚህ በተጨማሪ ላይ ክሮም ማቴሪያሎች ተጠቅመዋል። እነዚህ እንትን ናቸው መኪኖቹ ስንፈልገው ብቻ ነው የሚወጣው እንጂ ያለበዚያ እንደ ሽፍን እንዲል ማድረግ እንችላለን። ከዚህ በተጨማሪ ከመሬት ያለውን ከፍታ ጥሩ የሚባል ነው። ይሄ ስፖኪው እንደምንመለከተው የተሽከርካሪ ላይ የተገጠመለት ስፖክ ከቦዲ ከለር ጋር ተመሳሳይ ነው። ላይ 360 ካሜራ እናገኛለን። እዚህ ላይ ፍሬቻ መብራቶችን እናገኛቸዋለን።
ዘመናዊ ናቸው። ላያቸው ላይም የሂቲንግ እና ብላይንድ ስፖት ማለትም መኪና ሌላ መኪና ተጠግቶ በምናሽከረክርበት ጊዜ እንደ አደጋ እንዳይደርስ በእኛ በማናየው ሳይድ ላይ ተጠግቷል ብሎ የሚነግረን ነው ማለት ነው። ከዚህ በተጨማሪ የተገጠመለት ፍሬን ሲስተም ለፊተኛው ደግሞ ቬንቲሌትድ ዲስክ ነው። እንደነገርኳችሁ እዚህ ጋር ኤር ስለሚገባለት የፍሬኑን ለማቀዝቀዝ በዚህ በኩል አየር ይገባል። ከዛ በተጨማሪ እዚህኛው ላይ ደግሞ ላዩ ላይ ክፍተቶች አሉ ፍሬኑን እንዲያቀዘቅዝልን ማለት በከፍተኛ ፍጥነት ብናሽከረክርም አደጋ እንዳይደርስ የሚከላከልልን ነው። የተሽከርካሪ የኋላ ገጽታውን እንደምንመለከተው ደግሞ የሚያምር የኋላ ገጽታ ነው ያለው። ይችኛዋ መብራት ከቢዋይዲ ዮዋን አፕ ላይ ያለችውን ዲዛይን በዚህ በኩል ነው በብዛት ሊታያችሁ የሚችለው። በዚህ በኩል ያለችው ከቢዋይዲ ዮዋን አፕ ከሚባለው ጋር የሚመሳሰል ነገር አለው። ከዚህ በተጨማሪ ደግሞ ሲላዮን 5 ከሚባለው ጋር ተመሳሳይ ዲዛይን ያላቸው ያው ተመሳሳይ ዲዛይነር ስላላቸው ወልፍጋንግ ኢገር ነው ዲዛይን ያረጋቸው። ስለዚህ እነሱ ይሄንን ይመስላል የኋላ ገጽታቸው ላይ። እዚህ ላይ ከላይ አነስተኛ ስፖይለር እናገኛለን፣ ዝናብ መጥረጊያቸው እናገኛለን፣ BYD የሚለው አለ። በዚህ በኩል ይሄኛው DMI ይለናል። በዚህ በኩል የሚታያችሁ ከሆነ ካሜራማኑ ካሳያችሁ DMI ዱዋል ሞድ ኢንተለጀንት ማለት ነው። የBYD መኪና ላይ DMI ካያችሁ የተሽከርካሪ በሁለቱንም አንድ ላይ ነዳጅንም ኤሌክትሪክንም አንድ ላይ የሚጠቀም ነው ማለት ነው። ከዚህ ጋር ስንመጣ ደግሞ እዚህ ጋር ሶንግ ኤል ይለናል። የትኛው ሞዴል እንደሆነ የሚያሳየን ነው። ከስር ፓርኪንግ ሴንሰሮች አሉ። እዚህ ጋር ካሜራዎቹንም እናገኛለን። ወደ ኋላ ለመክፈት ትንሽ እዚህ ጋር ያለው መኪና እንዳይመታብን ብለን ነው። በሌላ ቪዲዮ በኦቨርሌይ ሳሳያችሁ ይሄ የኋላ እቃ መጫኛው ተለቅ ያለ እቃ ማስቀመጫ ነው ያለው። የፈለግነውን ያህል እቃ ማስቀመጥ እንችላለን። የኋለኛው ወንበሮችን በማውረድ ደግሞ ተጨማሪ ቦታዎችንም ማግኘት ያስችለናል። ወደ መኪናው ውስጣዊ ገጽታ በምንገባበት ጊዜ የመኪናው ውስጣዊ ገጽታ በጣም የሚያምር ውስጣዊ ገጽታ ነው ያለው። ያሉትም ነገሮች እጅግ በጣም ዘመናዊ የሚባሉ ናቸው። ሌሎች ከዚህ ዋጋ እጥፍና ከዛ በላይ የሆኑ ተሽከርካሪዎች ላይ የምታገኟቸው ነገሮችን በሙሉ አሟልቶ ይዞ የቀረበ ተሽከርካሪ ነው። ስለ ተሽከርካሪ ስላሉት ነገሮች ከማውራቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወል ምልክቱን ጫኑ። ወደ መኪናው ውስጣዊ ገጽታ እንገባበት ጊዜ መኪናው ውስጣዊ ገጽታ እንደናንተ ምርጫና እንደ ትሪም ሌቭሉ የተለያዩ አማራጮች አሉት። ይሄኛው ለምሳሌ አሁን በክሬም ቡኒ የሆነ ከለር ነው ያላቸው። በጣም የሚያምር ነው። ማኪያቶ ወደምንለው አይነት ከለር ይሄዳል። በጣም የሚያምር ውስጣዊ ገጽታ ነው ያለው። እንደምትመለከቱት ይሄኛው ሙሉ ለሙሉ በሌዘር የተሸፈነ ነው። እላዩ ላይ የተለያዩ ነገሮች አሉት። በዚህ በኩል ስንመጣ ለምሳሌ የክሩዝ ኮንትሮል ከዛ ደግሞ አውቶማቲክ ፓርኪንግ እና የመሳሰሉትን በዚህ መቆጣጠር እንችላለን። ከዚህ ደግሞ የቮይስ ማውል ለምሳሌ የቮይስን እዚህ ላይ እንደምትመለከቱት መቆጣጠር መጨመር መቀነስ እንችላለን። እዚህ ላይ ቮይስ አዘን ትዕዛዞችን እንዲፈጽምልን ማድረግ እንችላለን። እነዚህ መኪኖች የተገጠመላቸው ድራይቨር ዲስፕሌይ ይሄኛው ባለ 10 ኢንች ናቸው። ይሄኛው ተለቅ ያለ ስክሪን ነው። ሙሉ ለሙሉ ዲጂታል ነው። BYD ሆኖ ዲጂታል ያልሆነ እስካሁን አላጋጠመንም። አብዛኞቹ ዲጂታል ናቸው። ሳይዙ ይነስ ተልቅ እንጂ እዚህ ላይ የተለያዩ መረጃዎችን ይሰጣናል። ለምሳሌ አሁን መኪናው በጎማዎቹ ላይ ምን ያህል አየር እንዳለ ያሳየናል። ከዚህ በተጨማሪ ደግሞ ምን ያህል ነዳጅ እንደቀረን፣ በኤሌክትሪክ ኃይል ውስጥ ምን ያህል ኪሎ ሜትር መጓዝ እንደምንችል እነሱ የመሳሰሉትን ነገሮች በዚሁ መቆጣጠር መመልከት እንችላለን። ከዚህ በተጨማሪ ደግሞ የሚታያችሁ ከሆነ እዛኛው ላይ ስክሪኑ ሳልኩኝ ዋናው መስታወቱ ላይ በዚህ በኩል የመኪናው ሄድ አፕ ዲስፕሌይ አለ። ሄድ አፕ ዲስፕሌይ ምንድነው የሚነግረን መኪናው በምን ያህል ፍጥነት የተጓዘ ነው የሚለውን ነገር። ከዛ በተጨማሪ ደግሞ የአካባቢውን የስፒድ ሊሚት ነው የሚነግረን። ያቺ የምትመለከቷት እነዛ ነጫጭ ነገር የሚመስሉት ከስር በሚወጣ ፕሮጀክታይል ነው እንጂ ከላይ እዛ ላይ ምንም የተለጠፈ ነገር የለም። በምን ያህል ፍጥነት የተጓዘ ነው የሚለውን ነገሮች ከዚህ ከምትመለከቱት ከስር ከሄድ አፕ ዲስፕሌይ በመውጣት ያሳየናል ማለት ነው። ከዚህ በተጨማሪ ደግሞ ወደ ኢንፎቴመንት ስክሪኑ እንምጣ። ኢንፎቴመንት ስክሪኑ ይሄኛው በጣም ለየት ያለ ስክሪን ነው ያለው። እንደ ሌሎች BYD ተሽከርካሪዎች ሁሉ የሚዞረው ነው። አንዳንድ ሰው የሚወደው አለ፣ አንዳንድ ሰው የማይወደው አለ። እንደምትፈልጉት ከላይ ወደ ታች ወይ ደግሞ ከግራ ወደ ጎንም ማድረግ ትችላላችሁ። ይሄ የእናንተ ምርጫ ነው። እዚህ ላይ እንደምትመለከቱት የተለያዩ ነገሮችን ይዞልን ቀርበዋል። መኪናው ምን አለው የሚለውን ነገሮች አንድ ባንድ እየገባን መመልከት እንችላለን። ለምሳሌ አሁን ሴቲንግ ላይ ገብተን ምን መቆጣጠር እንችላለን የሚለውን እንመልከት። እዚህ ላይ ዲሊንክ አለ። እዚህ ላይ ያሉትን ነገሮችን የክላውድ የዲስፕሌይ ቨርዥኑ እነዚህ መቆጣጠር እንችላለን። ከዛ ደግሞ ዲ ፓይለት ምን ያለው አለ። ኢንተለጀንት ክሩዝ ኮንትሮል አለ። ኢንተለጀንት ሌን ቼንጅ ማድረግ ለምሳሌ ፍሬቻ ስናበራለት ከፊት ያለው ተሽከርካሪ ጋር ያለውን ርቀቱን መጥነው ወደ ሌላኛው ሌን እንዲቀየርልን ማድረግ እንችላለን። ሌላኛው ደግሞ ሴፍቲ ፊቸሮቹ ናቸው። ለምሳሌ አውቶማቲክ ኢመርጀንሲ ብሬኪንግ አለ። ቼንጅ ማድረግ ኢመርጀንሲ ሌን ኪፕ አሲስት አለ። ይሄ ደግሞ መስመራችን ጠብቀን እንድንጓዝ የሚያስችለን ነው።
ሌላኛው ደግሞ በዚህ በኩል እንደምትመለከቱት መኪናውን ያሽከረከረን ከመኪናው ልንወርድ ስንል በዚህ በኩል የሚመጣ ሰው አለ የለም የሚለውን ነገር የሚያሳየን ነው። ኢንተለጀንት ሃይ ቢም ደግሞ ለኛ ብቻ ሳይሆን ለመንገድ ላይ ላሉት ለሌሎች አሽከርካሪዎችም ከፊት ለፊት ሲመጡ መብራቱን ይመጠንላቸዋል። ከፊት ለፊት ካለ የመብራቱን ኃይል ይቆጥብልናል። ኤሌክትሮኒክ ሴቪት ኮንትሮል አለ። ይሄ ሊሰንት ኮንትሮል ቁልቁለት ላይ በቀላሉ መቆጣጠር የሚያስችለን አለ። ሌላኛው ደግሞ ፓርኪንግ አለው። ለምሳሌ አሁን ይሄኛው አውቶማቲክ ፓርኪንግ ያለው ነው። አውቶማቲክ ፓርኪንግ እሱን ኦን በማድረግ መኪናው ራሱን በራሱ እንዲያቆም ማድረግ እንችላለን። ከዛኛ ደግሞ አጠቃላይ ፓኖራሚክ ቪው አድርገን ደግሞ መኪናው እንደዚህ አጠቃላይ የቱ ጋር ነው ያለው የሚሉትን ነገሮች መመልከት ያስችለናል ማለት ነው። ይሄ መኪና ያለበትን ነገሮች 360 ካሜራ አድርገን ነው በአካባቢው ያሉትን መኪኖች ርቀታቸውን እነሱ የመሳሰሉትን ከተለያየ አንግል መመልከት የሚያስችለን ነው። ይሄኛው ከመኪናው ስር ያለው ነገር እነሱ የመሳሰሉትን በዚሁ መመልከት ያስችለናል። ከዚያ አውቶ ፓርክ በምናደርግበት ጊዜ ደግሞ መኪናውን ሲነሳ ፓርክ ለማድረግ ራሱን በራሱ ያግዘናል ማለት ነው። እዚሁ ላይ ደግሞ ማይካር የምትባል አለች። እዛ ላይ በመጣበት ጊዜ ይሄንን አንዱን BYD ካያችሁት ሌላኛው BYD አዲስ ነገር አይሆንባችሁም። አብዛኛው ነገሮቻቸው ተመሳሳይ ነው። በተለይ እንደምትመለከቱት የኋላ መክፈቻውን የመስታወት መቆጣጠሪያውን ያው ለምሳሌ ወንበሮቹን ቬንቲሌሽን ኦን ኤንድ ኦፍ ለማድረግ አሁን እኔ እንዲያቀዘቅዝ ከፈለኩኝ ቬንቲሌሽን ኦን ኤንድ ኦፍ ለማድረግ ይሄ ያው ሁለቱ ላይ ነውና እነሱን የማቀዝቀዙን በዚህ እንቆጣጠራለን። ማሞቅ ስንፈልግ ደግሞ እዚህኛው ላይ ገብተን የማሞቁንም ኦን ማድረግ እንችላለን። ይህ እንደናንተ ፍላጎት በቀላሉ ተጠቀሟቸው የምትሉ ናቸው። አምቢየንት ላይቲንግ ደግሞ የተሽከርካሪ ላይ እንደምትመለከቱት የተለያዩ ከለር አማራጮች አሉት። አሁን በብርሃን እየቀረጽን ስለሆነ ነው እንጂ ከለር አይነቶቹን ደግሞ ወደ ፈለግነው ያህል በዚህ መቀየር እንችላለን። ብርሃን መጠናቸውን መጨመር መቀነስ ያስችለናል። ይህ ለተሽከርካሪው ተጨማሪ ፊቸር ሆኖ ቀርቦ እናገኛለን። እዚሁ ላይ እንዳለን ደግሞ ሌላ ነገር ላሳያችሁ። እኛም በምንጫንበት ጊዜ ሙሉ ለሙሉ የኤሲ ሞድ ነው የምንቆጣጠረው። ለምሳሌ ወንበሩን እንደምትመለከቱት ይሄኛው ወንበሮች ናቸው ኦን ኤንድ ኦፍ ሁለቱ ናቸው ማሞቅና ማቀዝቀዝ የሚችሉት። እነሱን ይሄኛውን እንዲያቀዘቅዝ ይሄኛውን ደግሞ እንዲያሞቅ እናደርጋለን። መሪው ደግሞ እንዲያሞቅ ቅዝቃዜ በሚሆንበት ጊዜ እንዲያሞቅ ማድረግ እንችላለን። መስፖኪውም ማሞቅ እንዲችሉ ማድረግ እንችላለን። በተለይ ዝናብ ይዘው የሚቆዩብን ከሆነ ለዛ እንዲያሞቀልን ውሃውን ይዞ እንዳይቆይ ማድረግ የምንችል ሲሆን ከዚህ በተጨማሪ ደግሞ በዚህ በኩል ስትመለከቷት እዚች ጋር ቀስት ምልክት አለች። እቺ በአካባቢያችን ሌላ መኪና ተጠግቶ በሚያልፍበት ጊዜ እቺኛዋ ማለት ነው ተጠግቶ በሚያልፍበት ጊዜ ተጠግተሃል፣ አደጋ እንዳይደርስበት ተጠንቀቃ አሽከርክር እያለ መረጃ የሚሰጡን ናቸው። የኤሲ መቆጣጠሪያው በጣም ቀላል ነው ለመጠቀም። ብዙ እንዳላበዛባችሁ ከብዙ በጥቂቱ ይሄንን ይመስላል የኢንፎቴመንት ስክሪን ነው። ወደዚህ በምንወርድበት ጊዜ እዚህ ጋር ኤሲ ቬንቶቹ እናገኛቸዋለን። እዚህ ጋር ራሱን የቻለ ዋየርለስ ቻርጅ ማድረጊያ አለ። ይሄኛው ማርሽ እዚህ ኮመንት ላይ ከየትኛው የBYD ምርት ከሆነ ተሽከርካሪ ጋር እንደሚመሳሰል ምክንያቱም ሪቪዋችን የምትከታተሉ ከሆነ በደንብ ታውቋቸዋላችሁ። ምክንያቱም በኢትዮጵያ ውስጥ ስለ BYD ከኛ በላይ ይሰራ የለም። በብዛት በየቀኑ ነው ያንዳንዱ ነገር ስናይ ነበርና የምትከታተሉ ከሆናችሁ ታውቁታላችሁ። እቺ ማርሽ የትኛው BYD መኪና ላይ እንዳለች እስቲ ኮሜንት ላይ አሳውቁኝ። ይሄኛው ፑሽ ስታርት በተን ነው። እነዚህ አውቶ ፓርክ አውቶ ሆልድ አለ። ይሄኛው ተሽከርካሪ በሃይብሪድም በኤሌክትሪክም የሚሄድ ተሽከርካሪ ነው። በሃይብሪድ ሞድ ለማድረግ ኤቪ ለማድረግ እነዚህ የመሳሰሉ አሉት። እዚህ ጋር የተለያዩ የኤሲ መቆጣጠሪያዎች አሉት። ሃዛርድ በተኗ እዚህ ጋር እናገኛለን። ከዚህ በተጨማሪ ደግሞ እዚህ ላይ እንደምትመለከቱት ሁለት ካፕ ሆልደሮች አሉት። መሃል ላይ እዚህ ጋር ስልክ እቃ ማስቀመጫችን አለ። ከዚህ በተጨማሪ ደግሞ ሌላ እቃ ማስቀመጫ ቦታ ከፈለጋችሁ እዚህ ውስጥም እንፈልገውን አይነት ያህል እቃ ማስቀመጥ ያስችለናል። ሌላኛው ደግሞ እነዚህ መኪኖች ላይ ትንሽ እኔ በግል የተመቸኝ ነገር ሰሩፋቸው እችኛዋን ነው። ስጫናት ይከፈትላችኋል። ሁለት ስጫኑት ሙሉ ለሙሉ ሰሩፉን ከፍተን መጓዝ ያስችለናል። ከዚህ በተጨማሪ ግን ሌሎችም አሏቸው። እስከ መጨረሻ እንዲሆን ወይ ደግሞ መስታወቱ ብቻ እንዲሆን ሼዱ ብቻ እንዲሆን እንደፈለግን ማድረግ እንችላለን። ይሄ ፉል ሰሩፍ የሚባሉት ናቸው። ፓኖራሚክ ሰሩፉ ብቻ ሳይሆን ሁሉም ነገሩ የሚከፈቱ ናቸው። ወደ መኪናው የኋላ ወንበሮች መጣበት ጊዜ መኪናው የኋላ ወንበሮች እንደምትመለከቷቸው ሰፋ ያሉ ወንበሮች ናቸው። ይሄ መስታወቱ ቲንት ነው። ለብርሃኑ ብለን ከፍተነው ነው። እዚህ ጋር የተለያዩ ስፒከሮች አሉ። እነዚህ መኪኖች ላይ ብዛት ያለው ስፒከር ነው ያለው። የስፒከሩን ኳሊቲ በጣም ከፍተኛ የሚባል ኳሊቲ ያላቸው ናቸው። እዚህ ጋር እናገኛለን። ከዚህ ስርም እናገኛለን። እዚህ ጋር እቃ ማስቀመጫ ቦታዎችም አሉ። በር መክፈቻዋን እቺን ትመስላለች። ከኋላ ያለው በጣም ሰፊ የሚባል አይደለም፣ ግን ጠባብ የሚባልም አይደለም። መኪናው ሚድ ሳይዝ ኤስዩቪ የሚባል ነው። ስለዚህ እንደምትመለከቱት ሌግሩም ላይ ጥሩ የሚባል ነው። እዚህ የእግራችሁን ጣትም ለማስገባት ይመቻል።
ከላይ ያለው ሄድሩምን በቂ የሚባል እዚህ ላይ ደግሞ እቃ ማስቀመጫ እንትን ካፕ ሆልደር ከፈለጋችሁ እጃችሁ እንደዚህ አድርጋችሁ ካፕ ሆልደሮቻችሁን እዚህ ጋር አለ የምትፈልጉት መጠጥ እየጠጣችሁ መጓዝ ያስችላል። ሌላኛው ደግሞ እዚህ ጋር ራሱን የቻለ ኤሲ ቪንት አለው። ከስር ዩኤስቢ ቻርጀሮች አሉ። ይሄኛው ላይ ደግሞ አነስተኛ እቃ ማስቀመጫ ቦታ እናገኛለን። እንግዲህ የኋላ ወንበሩ ከብዙ በጥቂቱ ይህንን ይመስላል። ሰሩፉ ሲከፈት ቅድም እንዳየነው እስከ መጨረሻው ስለሆነ ብርሃንም ጥሩ የሚባል ብርሃን ያላቸው ተሽከርካሪዎች ናቸው። እስቲ ወደ ውጭ እንሂድና ደግሞ እነዚህ መኪኖች ላይ እኔ በግል የወደድኩትንና ቅር ያሉኝና አንዳንድ ነገሮች ላሳያችሁ። እነዚህ መኪኖች የተገጠመላቸውን ኢንጂን በምናይበት ጊዜ ባለ 1.5 ሊትር 4 ሲሊንደር ኢንጂን የተገጠመላቸው ሲሆን ከተገጠመላቸው የኤሌክትሪክ ሞተር ጋር በአጠቃላይ እስከ 218 የፈረስ ጉልበት ማምጫ ይችላል። ኤሲቪ ተሽከርካሪዎች ብዙ ጊዜ ሞተራቸው ትራንስቨርስ ነው የሚደረገው፣ ማለትም ሞተሩ ወደ ጎን ነው የሚደረገው። ያ የሚደረግበት ምክንያት ለሳፋሪው ያለው ቦታ ሰፋ ያለ እንዲሆን ማለት ነው። ይህም በሚሆንበት ጊዜ አብዛኞቹ ፍሮንት ዊል ድራይቭ ናቸው። ይሄኛው ፍሮንት ዊል ድራይቭ የሚባል ተሽከርካሪ ነው። የተገጠመለት ትራንስሚሽን በምናይበት ጊዜ ደግሞ ኢሲቪቲ የሚባል የሲቪቲ ትራንስሚሽን አይነት ተገጥሞለታል። ጥሩ የሚባል ፓወር አውትፑት አላቸው። እንደነገርኳችሁ 218 የፈረስ ጉልበት ማመንጨት የሚችሉ ስለሆኑ እነዚህ መኪኖች ከፈለጋችሁትን ያህል መጓዝ አቅም አላቸው። መኪኖቹ የተገጠመላቸው ባትሪ ይለያያል። የተለያዩ ባትሪዎች አሏቸው። እነዚህ መኪኖች ላይ ባለ 26 የተገጠመላቸው አለ፣ ከዛም ያነሰው አለ። በአጠቃላይ ከ125 እስከ 160 ኪሎ ሜትር በኤሌክትሪክ ኃይል ብቻ የመጓዝ አቅም አላቸው። ነገር ግን መኪናውን ፉል ቻርጅ አድርገ ነው ባትሪውንም ነዳጁንም ፉል አድርገንለት ደግሞ እስከ 2100 ኪሎ ሜትር መጓዝ ያስችላል። ይህ ማለት ከአብዛኞቹ ከአዲስ አበባ በተጨማሪ ክልል ከተሞችንም እንደ ልብ ተንቀሳቅሰን መመለስ ያስችላል። ይሄንን የሚያልኩበት ደግሞ ሌላኛው ነገሩ ከመሬት ያለው ከፍታ ነው። ከመሬት ያላቸው ከፍታ እንደ ተሽከርካሪው 175 ሚሊ ሜትር ከፍታ ነው ያላቸው። አሁን እዚሁ ላይ እንደ ቅሬታ እኔ በግሌ የወሰድኩት ነገር አለ። ምክንያቱም እነዚህ ተሽከርካሪዎች ኤስዩቪ እንደመሆናቸው መጠን ትንሽ ከፍ ቢሉ ጥሩ ነው። ምክንያቱም ይዘና የምንሄድባቸው ቦታዎች ላይ ሊያስቸግረን ይችላል። ሌላኛው ደግሞ ክረምት እንደመምጣቱ መጠን ጥንቃቄ ማድረግ የሚገባን ነገሮች አሉ። ይሄኛው ላይ ብቻ ሳይሆን ሌሎች ሃይብሪድ ብቻ ሳይሆን ኤሌክትሪክ ላይ መኪኖችን ውሃውን በምናልፍበት ጊዜ ከተማ ውስጥ አሁን ጎርፍ ያጋጥማል። እንደዛ ሁኔታዎች ላይ ጥንቃቄ ማድረግ ያስፈልጋል። እነዚህ ባትሪዎቻቸው የሚገኙባቸው ቦታዎች ላይ እንዳይገባ ውሃ መጠንቀቅ አለብን። ከዚህ በተጨማሪ እነዚህ ኤር ፊልተር እዚሁ አካባቢ ስለሆነ ውሃችን አሁን ከዚህ ብዙ ያላለፈ በቃ ከዚህ ማያልፍ ውሃ ነው ማለት መሞከር አለብን። ከዚህ ከፍ ያለ ከሆነ ኤሌክትሪካል ሲስተማችን ላይ ሞተራችን ላይ ጉዳት ሊያደርስብን ስለሚችል እቺን ነገር እንደ ሐሳብ ብትወስዷት ጥሩ ነው ብዬ አስባለሁ። መኪኖቹ ስንት ይሸጣል? ለምንድን ነው ዋጋ ተውሎ ማነገረን ያላችሁ ነበር። እነዚህ መኪኖች የተሸጡበት ያለው ዋጋ በ8 ሚሊዮን 600 ሺህ ብር ነው። ይሄ እንግዲህ ይሄን ቪዲዮ በምንሰራበት ሰዓት ያለው ዋጋ ነው። ዋጋውን ከጨመረ እናሳውቃለን፣ ከቀነሰም ደስ ይለናል እናሳውቃለን። እንደዚህ አይነት ደግሞ ሌሎችንም ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ በአዶኒያስ ካር ሪቪው ቻናል በየቀኑ ስለምንለቅ ይሄንን ቻናል ሰብስክራይብ ያድርጉ። በቀጣይ ደግሞ ሌሎች ከመኪና ጋር የተገናኙ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘሁ።